የኔ ውድ ባል እንኳን ደህና መጣል። እንኳን ደህና ቆየሽኝ የኔ ውድ ሚስት። ዛሬ ደግሞ እንዴት ነው? ከሌላው ጊዜ በሙሉ አምሮብሻል። አንተ ደግሞ በቃ ሁሌ ቆንጆ መስዬ ነው አይደል የምታየክ? ታዲያ ከስንት ሴቶች ሁሉ መርጬ ሳገባሽ እኮ ውስጤ በጣም ስለወደደሽ እኮ ነው። የኔ ፍቅር አሁን ሻወር ታጠብ፣ ቆንጆ ራት አዘጋጅቻለሁ፣ እሱን እንበላለን። እሺ ውድ የኔ ንግስት። ይሄንንማ የኔ ፍቅር ወይ ዛሬ 3ኛ ዓመት የጋብቻ በዓላችንን በማስመልከት ሁለት ስጦታዎች አሉ። በጣም ደስ ይላል። ሰርፕራይዝ ነው። ሰዓት ወይኔ ፍቅር በጣም ነው የማመሰግነው። እሺ ሁለተኛውስ? ሁለተኛው ልጅ ወይኔ እናት በጣም ነው የማመሰግነው። የሚወድ ይኸው አንቺን ካገኘው ጊዜ ጀምሮ እኮ ነው ህይወት የራሱ የተስተካከለው። ኤላ ነገሩ ሳይባባስ ከአባቴ ጋር መታረቅ አለብኝ። ልክ ነሽ ሰሉ። አባትሽ በዚሁ ከቀጠሉ ጤናው ማስኪ ነው። ስለምመታመም ነው የምታወራው? እኔ አባቴ ምንም እንዲሆንብኝ አልፈልግም። አረ ተረጋጊ ሰሉ። እኔ እኮ ለወደፊት በመፍራት ነው እንጂ አሁንማ እኮ ደህና ነው። ኤልያስ እኔ ካለሱ በዚህ ምድር ላይ ማንም የለኝም። እኔ እሱን አጥቼ መኖር አልችልም። ስለዚህ ስለሱ መታመም መከፋትን መስማት አልፈልግም። አይዞሽ ሰሉ፣ ደግሞ ምን ያለውልሽ። አባቴን ከነዛ ክፉ ሰዎች ማውጣት አለብኝ። አዎ ልክ ነሽ። ለማንኛውም አሁን ወጣ ብለን እንጫየን ውሰድና በዛውም ወደፊት ምን ማድረግ እንዳለብን እናወራለን። አሁን የመጣሁልሽ ልብስ አለ ልበሽ። ምን ነው ቆየሽብኝ ሀኒዬ? ምን እባክህ ሰውዬው እስኪወጣ ድረስ እየጠበቅኩ ነበር። ምን ነው አለ እስካሁን? እባክህ ልጁ ሳትናፍቀው አትቀርም። የልጁ ናፍቆትና ፍቅር ይሁን እንቅልፍ ከልክሎታል። በዛ ላይ ደግሞ እኛ ለልጁ የሰጠናት ማንነት ይሄው ከንክኖታል። ከነከነው? ቆይ ምንድን ነው የሚያስቀው? አይ ሀኒዬ እና ላልቅስ እንዴት አለ? እንደዛ ማለት ሰው ነው የተናገርኩት ነገር ያስቃል ብዬ ስላልጠበቅኩ ነው። እንዴ ሀኒዬ ምን ሆነሻል? ቀን ከሌሊት እንቅልፌን አጥቼ ሴራ ስሸርብ የማድረው ለምን ሆነና ነው? ለምንድን ነው? ብቻውን ጨርቁን ጥሎ እንዲሄድ እንዲያ ተይው በቃ።
Anna. ቆየት ሄዳ ነው። ሰሞኑን ደግሞ መውጣት አበስታለች። ቢያንስ እኔን እንደምመጣ እያወቀች በዚህ ምሽት ቤት መሆን አልነበረባትም? ቆይ ግን ሁሌ እጠይቅሃለሁ እያልኩኝ ዳዊትን ለምንድን ነው መግደል የምትፈልገው? ይህን ጥያቄ እንዳትጠይቂኝ ብዬ ከአንድም ስንት ጊዜ ነግሬሻለሁ አይደለ? እንግዲህ ያው ንገረኝ ካልሽ ያው ለገንዘብና አንቺ ለፍቅሬ ስል ነዋ። ቆይ ግን አንቺ ምንድን ነው የምትፈልጊው? እኔማ ከመወደውና ከማፈቅረው ሰው ጋር ለመኖር ብዬ ነው። እኮ ከማን ጋር? ከአንተ ጋር ነው። ይኸውልሽ ከእንግዲህ እኔ የምልሽን ብቻ አድርጊ፣ ጥያቄ አታብዢ። እሺ? እሺ በቃ። እንዴ ሳትመጪ ሀኒዬ? ሰውዬው መምጫው ሰዓት ስለደረሰ መሄድ አለብኝ። ሀኒዬ ኧረ ፕሊስ፣ እንዴ አልካችን አናፍቀሽ? መምጫው ሰዓት ደርሷል። እሺ በይኝ። ቆይ ግን አባትሽ እንዴት ሀናን ሊያገባት ቻለ? እናቴ ከሞተች በኋላ አባዬ እናትን አባትን በመሆን ወጥ እየሰራ እንጀራ እየጋገረ ምንም ነገር ሳይጎድልብኝ አመታትን አሳለፈ። እሺ ከዛስ? ከዛማ ይሄ ሰይጣን ቁራጭ የሆነ ሰውዬ ልክ እንደራሱ ከይስ የሆነችን ሀናን አምጥቶ አግባት አለው። እሱም ከልጄ ጋር ልማከር አለው። ኧረ አባዬ ምንድን ነው የተፈጠረው? አስጨነቀኝ እኮ። የኔ ልጅ እንዴት ብዬ እንደምነግርሽ እኮ ግራ ገብቶኛል። አባ በእናትህ ንገረኝ። ቆይ ምንድን ነው የሆንከው? የኔ ልጅ ከበደ የሆነች ጥሩ ሴት ላጋባህ እያለኝ እኮ እየጨቀጨቀኝ ነው። እንዴ አባዬ ይሄ እኮ ታዲያ በጣም ደስ የሚል ሀሳብ። ግን አንቺን ለቁም ነገር ሳላበቃ የሰው ፊት እንድታይብኝ አልፈልግማ። አባዬ አንተ ብቻ ጥሩ ሰው ያጋጥምህ እንጂ ለኔ ምንም ችግር የለውም። ቆይ ግን ከበደ ይሄን እንዴት አሰበው? አው ታውቂ የለ ከበደ አብሮ አደጌና የሥራ ባልደረባ ያል ነበር። እኔ እንደው አባ ይሄ ሰውዬ ምንም ደስ አይልም። አንቺ ከበደ እኮ አፉ ይናገራል እንጂ ከሆዱ ባዶ ነው። ካልክሽ ይሁን ብቻ አንተ ጥሩ ሰው ያጋጥምህ። ያንተ ደስታ እኮ የኔም ደስታ ነው። ከዛ አንድ ቀን ከበደ ሀናን ቤታችን ድረስ ይዟት መጣ። ይቅርታ ግን ሀና ለከበደ ምን ናት? ከበደ እንዳለውማ ያጎቴ ልጅ ነች ነበር ያለን። እና ምንድን ናቸው ታዲያ? እሱን በሂደት የምናጣራው ይሆናል። ለማንኛውም አሁን መሄድ አለብን። በቃ እንሂድ። እንዴት አመሸ? እንዴት አመሸሽ? ከመሸት የት ነው? አብሮ አደግ ጓደኛዬ አርፋ እዛ ነበርኩ። እንዴ ታዲያ ለምን አልነገርሽኝም? አብረን የምንሄደው ነው። እኔማ ያለብኝ ጭንቀት ይበቃል ብዬ ነው። ሌላ ተጨማሪ ጭንቀት ልፈጥርብ አልፈለኩም። ቢሆንም ግን ስደውል ማንሳት ነበረብሽ። ይቅርታ፣ ያው ድንገት የሆነ ነገር ስለነበረ ምንም ስልኬን ራሱ አላስተዋልኩትም። በግርም ስመጣ ራሱ ልጆች ናቸው ጠርቶ ቦርሴን የሰጡኝ። እሺ በቃ ተረጋጊ፣ አትጨነቂ። እሺ ትቼ ከጠፋሁ አይደል? ይቅርታ። በቃ አሁን ቤቱ ሞቅ ሞቅ አደርጋለሁ።
አልጨረስክም እንዴ? ትንሽ ይቀረኛል ግን ከራት በኋላ ጨርሳለሁ። ይቅርታ ማንሳት ያለብኝ ስልክ ነው። ሄሎ የኔ ፍቅር። አንተ ግን አለ አለው። እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነኝ። ስራ እንዴት ነው? አሪፍ ነው። ምንድን ነው እንደዚህ ያጠፋህ? ጠፋው አይደል? ስራ ስለበዛብኝ ነው እኮ። እሺ በሰላም ከሆነ ግን ቢያንስ ኢሞ ላይ ድምፅ ብታስቀምጥልኝ ጥሩ ነበር። ለማንኛውም እንዳይደገም። እሺ አይደገመኝም። ቆይ ዳዊትዬ እኔ ከፍታለሁ። አቤት። ሰላም እንዴት አደርሽ? ምን ነበር? ዳዊትን ፈልጌው ነበር። አንዴ ትጠሪልኛለሽ? ዳዊት ወደ ስራ ሄዷል። የለም ከጠዋት 12 ሰዓት ጀምሮ እዚሁ ነበርኩኝ እና እንዳልወጣ ቃለሁ። እባክሽ አንዴ ጥሪልኝ። የለም አልኩት። ቆይ አንተ ማነህ? ምንድን ነው የፈለግከው? ኤልያስ እባላለሁ። ሰሊና እኔ ጋር ነው ያለችው እና ስለሷ አንዳንድ ነገር ላውራ ፈልጌ ነው። አሃ አንተ ነህ ልጅቷን ባለጌ ያረካት። ይቅርታ ሀና፣ ሰሊና አንቺ እንደምታያት ልጅ አይደለችም። ተሳስተሻል። አንተ ነህ እኔን ሀናን ተሳስተሻል የምትለው? አዎ እደግመዋለሁ፣ ተሳስተሻል። ትሰማኛለህ? አሁን ፖሊስ ሳልጠራ ሂድ ከዚህ። ሰማሽ? ዳዊትን አግኝቼ ሁሉንም ነገር ነግረዋለሁ። ትሰማኛለህ? ከዚህ በኋላ እዚህ በር ጋር ብትደርስ በህይወት ፈርደ መሆን አለበት። በማይመለከት ውስጥ እንዳትገባ። አሁን ሂድ ከዚህ። ቆይ ማን ነው በዚህ ጠዋት? አይ ማንም ቤት ተሳስቶ ነው። ታዲያ እንደዚህ ከሆነ ታዲያ ምን ነው ቆየሽ? ያው ቤቱን ላሳየው ብዬ ነው። ኤላ አባዬን አገኘኸው? አላገኘሁትም። እንዴ ለምን? ምን እቺ ሀና እያለች ስራ ሄዷል ብላ ገገመች። እኔ እኮ ነግሬኝ ነበር። ትንሽ መጠበቅ ነበረብን እንጂማ እሷ እንደማትጠራው የታወቀ ነገር ነው። ይኸው በቃ ሌላ መንገድ እንፈልጋለን። ለማንኛውም ግን አሁን እኔ የማገኘው ሰው አለ። አንቺ ቤት ግቢና ጠብቂኝ። ከዛ ወደ መናፈሻ እንሄዳለን ተያይዘን። እሺ በቃ ቻው። ምነው እንደፈራሁት ሰውዬ ሻረፈ እንዴ? እናንተ በስመ አብ በል። በስመ አብ። ምነው ከሞት የሚቀር ሰው አለ እንዴ? ነው ዳዊት የሚባል ባልሽ ከብረት የተሰራ ነው። ሞት የማያውቀው ግዑዝ ነገር ነው እንዴ? ምንድን ነው ደግሞ ውዴ? ሻሽ ምናምን እባክህ ያ ዳዊት ተብዬው ሳይጠረጥር አይቀርም። ማለት እንዴት? ትናንት ከአንተ ተለይቼ ስገባ አልያዘኝም መሰለ እንዴ? በዚህ ሰዓት ኬት ነው ሲለኝ ኬት እንደመጣልኝ ባላቅም ጓደኛዬ አርፋ ብዬው ቁጭ። አይዞሽ አትፍሪ፣ ምንም አያውቅም። እሺ ደግሞ ያ ኤልያስ ተብዬው ዛሬ መጥቶ ነበር። ምን አባቱ ፈልጎ ነው? ምን አውቃለሁ። አይዞሽ አይዞሽ፣ ምንም ማለት እኔ አለሁልሽ። ሪላክስ ሪላክስ። ሳቅ እስኪ፣ ፈገግ ፈገግ። እንደዚህ ነው የሚያምርብሽ። እስኪ ፈልቀቅ። እና አሁን ቆይ ምንድን ነው ማድረግ ያለብን? በዛ ኤልያስ ተብዬው እንዲተባበረን ዳጎስ ያለ ገንዘብ እንሰጠዋለን። የማይቀበልና የማይተባበረን ቢሆንስ? ምን አባቱ ነው? ይሄ ለሱ ጥሩ እድል ነው። እምቢ የሚል ከሆነ ደግሞ በግድም ቢሆን እንሰጠዋለን። ምንድን ነው? ያው እንደተለመደው ለዳዊት እንደተላከ አድርገሽ ትሰጪዋለሽ። እሺ በቃ ኤላ እስኪ ስላንተ ንገረኝ። ምን ልንገርሽ ሰሉ? ቆይ እንዴት ብቻ ልትኖር ቻልክ? እናት አባት የለህም? አዎ የለኝም። እናትና አባቴ በልጅነቴ በመኪና አደጋ ነው ያጣኋቸው። ከዛም
በተለያየ መንገድ ከተለያየ ሰዎች ቤት አደግኩኝ። አሁን ደግሞ ራሴን ችዬ ብቻዬን እኖራለሁ። ቆይ እሺ፣ ፍቅረኛ አለህ እንዴ? ሳላሳይሽ ምኑ? ያቸው ትልቅ ጉዳይ ይዘው የሚያወሩ ነው የሚመስሉት። እንዴ ምን እያደረጉ ነው? እኔም አልገባኝም። ከድሮም ይሄን ሰው እያልወደውም ነበር። አባቴ ላይ እየተጫወቱበት ነው ማለት ነው። በቃ አንቺ አሁን ተረጋጊ። የላ ምኑን ተረጋጋሁት? የሆነ ነገር ማድረግ አለብኝ። ዳዊቴ ይሄንን ደብዳቤ ላንተ እንሰጥ የሆነ ልጅ ሰጥቶኝ ነበር። ይሄም ደብዳቤ እኔ እንጃ አላወኩም። እስኪ ያው ዳዊትዬ ምን ሆንክብኝ? ደህና እንዴ? እጅ እኮ እየተንቀጠቀጠ ነው። ከበደ ነገኝ ችሉ ሄሎ፣ ዝግጁ ናችሁ? አዎ እየመጣ ነው። ይኸውላችሁ ታይዳ እንዳይሞት እንዳይሽር አድርጋችሁ ደብድቡት። አትግደለው እያልኩ አይደል እንዴ? እንዳይሞት አድርጋችሁ ቀጥቅጡት። በቃ ይኸውልህ፣ ስማ፣ ይኸውልህ በፍጹም ደግሞ ማንነታችሁን እንዳይለይ። እሺ? ክፍያ ትላለህ እንዴ? ምን ሰርተህ ነው ክፍያ የምትጠይቀው? ጉዳይን ከጨረስክ በኋላ ክፍያው ይገባልሃል። እንከፍ ስለ ክፍያ ታወራለህ እንዴ? በቃ አሁን ሰዓት የለም እንዳልኳቸው። ቻው ክፍያ ይላል።